ዝም በይ አንቺ። ሻንጣዬን አዘጋጅተሽ እየጠበቅሽ ነው እንደወጣ ከዚህ ቤት? ምን ማለት ነው አልገባኝም። አይሚ ግን ልክ ነሽ። ዛሬ ትልቅ ስህተት የሰራችሁ ባይዘወይ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላሚ ያደርሱልኝ። እውነቴን ነው። አሰን አያዋጣሽም። አሰን ባልሽ አይደለም፣ ባልሽ ብሩኬ ነው። ለብሩኬ ትልቅ ክብር ሊኖር ይገባል። አንቺ ግን እያከበርሽ አይደለም ያለሽው፣ እየናቅሹ ነው፣ እያስናቅሹ ነው። አሰን መጥቶ ያንቺን አይኖርልሽም። ነገ ላይ የአንቺን ህይወት የሚኖረው ከአንቺ ጋር የሚኖረው ከአንቺ ጋር ልጅ የሚወለው ብሩኬ ነው። እንዴት ነው ሰው ልጅ አባወራውን ውጣ ብለሽ አንቺ መቀመጥ የምታስቢው? ሲጀመር አንቺ መውጣት የለብሽም፣ እሱ መውጣት የለበትም። ያ ማሰብ የለብሽም። ብሩኬ ዛሬ አንቺን ውጭ ያለሽ ለምንድን ነው? አንቺ ብሩኬን ውጣ ስላለሽ ነው። ሻንጣውን ስላዘጋጀሽ ነው። ለምን መሆን የለበትም። ባይተወይ በዚህ ልክ አይደለም። ብሩኬንም መቅጣት ካለብሽ ምቀጩ። ግን ደግሞ አንድ ሰው ጥፋቱን አውቆ ይቅርታ ይጠይቋል። ከዚህ በላይ ምን ያርግ? ከዚህ በላይ ምን ያርግ? ያልገባኝም። በሐሰን እያስናቅሹ ነው። ቤትሽን እያደፈረችሁ ነው። ባይዘዌ መላው የጨረቃ ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ላይ ያደርሱልኝ። እውነቴን ነው። በጣም ከብቶኛል። በጣም ተናድጃለሁ። እንዴት ነው ሰው ልጅ ከመሬት ተነስቶ ይቅርታ የጠየቃትን ባሏን ውጣ የምትለው? ምንም ያክል ትጉዳት ትችላለች። ግን ደግሞ ነገ ላይ ቆይ እኔ አሁን ይሄ ስሽግ ቀላል ነው። ነገ ላይ ተገብታችሁ ወላችሁ ምናምን ውጣ ልትሆኑ ማለት ነው። ይሄ እኮ በጣም የሚያስጠላ ነገር ነው። እምትሰሪው ነገር እያወቅሽ በቃ ይሄ ልጅ እኮ አጠፋ። ሰው ልጅ ያጠፋል። ማንም ሰው ያጠፋል። እኔም አጠፋለሁ። የጨረቃ ሰዎች ያጠፋሉ። ግን ደግሞ ይቅርታ ከጠየቅን ከይቅርታ በላይ ምንም የለም ብዬ አስባለሁ የጨረቃ ሰዎች። ስለዚህ ይሄ ቪዲዮ አድርሱልኝ። ወደ ቪዲዮ እንሂድ። እንድትሄድ ነው ፍላጎት ዝም በይ አንቺ። ባይዘወይ አሁን ብሩኬ ስታዩት ዛሬ በጥፊ የመጣት ለምንድን ነው? በጣም ተናዶ ነው እንጂ እሷ ላይ እጁን ራሱ የሚያነሳ ወንድ አይደለም። እናቃለን ቤተሰቦች። እኔ አይሚ በጥፊ መመታቷ ልክ ነው እያልኩ አይደለም። ግን ደግሞ ያደረገው ለምንድን ነው? ያስገድደው ማን ነው? ይሄን ነገር እንዲያደርግ ያስገድደው ማን ነው? አንቺ ነሽ። በቃ ውጣ ማለትሽ ነው ያናደደው። ምክንያቱም ክብሩን የነካሹ በጣም ዝቅ እያደረግሽው ነው ለፍቅር ሲል። በቃ አዎ አጥፍቶ ነበር፣ አጥፍቷል። አዎ ግን ደግሞ ይቅርታ ጠየቀ። ቤተሰቦቼ ትናንትና በጣም ብዙ ሰዎች አይሚ ስናስቱ ኖ በቃ አጠፋ እኮ ከይቅርታ በላይ ምን አለ? ወይስ እንዲለያዩ ነው የምትፈልጉት? ቆይ አንዳንድ ቤተሰቦች እውነቴን ነው። ሲጀመር እኛ አንድ ሳንሆን እነሱን አንድ ማድረግ አንችልም። ሁላችንም ሀሳባችን አንድ ይሁን። በቃ አይሚ መረጋጋት አለብሽ። እየሸወለ መንገድ ልክ አይደለም። እኔ ከፈልጋችሁ ጥሉኝ። ለሀቅ ነው የምንቆመው፣ ለሀቅ ነው የምናገረው። አሁን ግን እያደረገችው ያለችው ነገር ልክ አይደለም። በቃ እላፌ ሄደ ብላ ውጣልኝ ማለት እኮ ምን ማለት ነው? ይህ ቤት እኮ የሁለቱም ቤት ነው። የሁለቱም ቤት እስከሆነ ድረስ ውጣልኝ ማለት አችልም። እሱም እንደዛ ማለት አይችልም። ግን እንደዛ ራሱ አሁን ዛሬ ያደረገው ብሩኬ ውጪ አንቺ አላት። ምንድን ነው እሱን ውጪ ብላ ሻንጣውን አዘጋጅታ ስለጠበቀችው ነው። ሁለት ደግሞ በጓደኛው አሰን እየተመራች ነው። ባይዘወይ አሰን አሁን እዚህ ጋር መጥተህ እኔ የሉበትን ሳልክ ማንም አይሰማም። አንተ ነህ መጀመሪያ ጠምዘ። እውነቴን ነው። እኔ ባገኘ አሰን ወስጄ ለጥፍሃለሁ። ምን ማለት ነው? አንተ የራስን ህይወት ካደፈረስክ አይሚና ብሩኬን ህይወት መጥተህ ማደፍረስ አለብህ ማለት ነው። አይሚና ብሩኬ ግን እስቲ አስቡት። ቆማችሁ መሀላችሁ ሰው አይግባ። ሰው አውጡ እባካችሁን። የእናንተ ጠላት ሰው ነው። የእናንተ ጠላት ጓደኛ ነው። በቃ የጓደኛ ቦታ ስጡ። የእናንተን የፍቅር ጊዜ ደግሞ ቦታ ስጡ። በቃ እሺ ናውጣ። በቃ አሁን ከማንታ ናውጣ። ሌላ ችግር ያንሷል፣ በእውነት ያንሷል። ብሩኬ ነው ጠፍጠፍ አድርጎ የሆነ ገረፎ እንደዚህ ገርፎት ቢያባረሩስ ቤተሰቦች ደስተኛ ነኝ ዛሬ። ምክንያቱም አንዳንዴ ጓደኝነት ሊሚት አለው። በቃ ሁሉም ነገር ሊሚት አለው። አሁን ግን ያ ነገር እያየው አይደለም። ሊሚቱን በጣም እያለፈ ነው። አሰን ቤቱ መጥቶ ሻንጣውን እንድታዘጋጀ እያገዘ ባይዘወይ አይሚ ከስሯ ጎኗ አይ በይ አው እንደዚህ የሚላት ሰው አሰን ነው። ይሄ ግን መሆን የለበትም። አሁን እዚህ ጋር መተመልክ ስለሰራክ አልሰማም። ባይዘው እኛ ሕፃን ልጆች አይደለም፣ እናውቃለን። መጀመሪያም አንተ በቃ መውጣት ካለብሽ አሁን ደግሞ ያልካት ለምን ትወጫለሽ? ባይዘወይ ልንገርህ፣ ይሄ ቤት የሁለቱም ቤት ነው። ስለዚህ ሁለቱም እዛ ቤት ውስጥ መኖር አለባቸው። ካለዚያ ደግሞ መለያየትም ካለባቸው ነው። መለያየት ስላችሁ እሷም ቤት መከራየት ካለባት ብሩኬን ቤት መከራየት ካለበት ሁለቱም ነው ቤት ለቆ መውጣት ያለባቸው እንጂ አይሚ ተነሳውን እዚህ ጋር ሻንጣ የምታወጪ ማለት ቢያንስ ይሄ ልጅ እኮ ለይቅርታ እኮ ልቡን ክፍት አድርጎ እኮ እየተንበረከከ ነው። እንዴት እሱ አይታይሽም? ያደረኩሽም ታውቂያለሽ አይደል? ምንም ሳላረግሽ እኮ ነው እየለመንኩሽ ያለው። ለምን ያረከው ነገር አለ ብሩኬ። ግን ደግሞ ለጥፋት ግን ይቅርታ ጠይቃል። እኔ በህይወቴ በይቅርታ ምናለ ቤተሰቦቼ በይቅርታ የሚያምን ልብ ንጹህ ልብ ነው ብዬ አስባለሁ። ስለዚህ እዚህ ጋር ብሩኬ ይቅርታ ብሏል። በቃ ከይቅርታ ሌላው ምንም ነገር የለም። በቃ ተንበረከከ፣ አበባ አዘጋጀ፣ ይቅርታ አለ፣ ሽማግሌ ላከ። እሺ ከዚህ ላይ ምን ይሁን? ይፈንዳ ይሙት? በቃ አንዴ እኮ ያ ነገር ሆኗል። አንዴ በቃ
የሄደበት መንገድ ልክ አይደለም። ጎርቶሻል ልብሽን አዋቃለሁ። ግን ደግሞ በዚህ ልክ ግን ላፊ አሚ ሄደሽ ብሩኬን እንደዚህ ማንቋሸሽና ብሩኬን ማሰናቅ በጓደኞቹ ባሰን ፊት ልክ ነው እያላሰብም በእውነት ልክ አይደለም። አሁን ድረስ የማደርጋቸው ነገሮች በሙሉ ልክ ናቸው ብዬ ነው የማስበው። አይደለም ልክ አይደለሽም። እየሽበት ያለው መንገድ የእሳት መንገድ ነው። ባይዘወይ የብሩኬ አይነት ወንድ አታገኝም። ብሩኬም ደግሞ ያንቺ አይነት ሴት የትም አያገኝም። ስለዚህ ሁለታችሁም ልባችሁን አንድ ማድረግ አለባችሁ። የእናንተ ጠላት ምንድን ነው? መጣላት፣ የሰው ወሬ መስማት፣ ሶስተኛ ሰው ወገን በፍቅራችሁ መሃል ማስገባት። ይሄ ለምን ይሆናል እንዴ? አንዳንዴ አስቡ። ሕፃን ልጅ እኮ አይደላችሁም። ነገ ላይ ምን ልትሆኑ ነው እንዴ? አይሚ ባይዘው አሁን እየተሽበት ያለው መንገድ ልክ አይደለም። በቃ አንድ ሰው ጥፋቱን ነው ይቅርታ ከጠየቀ ይቅርታ ማድረግ አለብሽ። ምንም አልመከርኳትም እንደምታስቡት አይደለም። ኧረ እባክህ አሰን እንደው ጠፍጠፍ ባባሬ ዛሬ ስሜቴ ነው። በቃ በእናትህ ከነሱ ውጣ። የራስን ቻናል ላይ ቪዲዮን ስራ። በቃ አትምጣ። በእኛ የጨርቅ ቤት ሰዎች መሃል አትግባ። በቃ አትግባ እንዴ። ባይዘው አይሚን ጠምዘ ለዚህ አክል ውሳኔ እንድደርስ ያደረካት አንተ ነህ። ለምን እንደዚህ ታደርጋለህ እንዴ? ምንም ቢሆን እኮ የበላበት እጅ አለ ብሩኬ። ጓደኛክ ነው፣ ወንድምክ ነው እንዴ። ምንም ቢሆን እነሱን ማስታረቅና ማግባባት ነው እንጂ ያለብህ እሷን ጠምዘህ ከቤት እንድትወጣ ማድረግ ወይ ደግሞ ብሩኬን ከቤት እንዲወጣ ማድረግ ማለት ምን ማለት ነው እንዴ? እቺ ልጅ እኮ ታገናዝባለች። ሕፃን ልጅ አይደለችም። ብታገናዘብም ግን እስከዛሬ ስታደርግ የነበረው አንድ ሁለት ቀን ሶስት ቀን አኩርፋው ትታረቀዋለች። አሁንስ ከኋላዋ የሚመክራት ሰው አለ። ማን ነው? አሰን ነው። በቃ ውጣላቸው ከህይወታቸው ውጣ። አሰን ባይዘወይ አይሚ ልንገርሽ፣ አሰን አያዋጣሽም። አሰን ያንቺ ወጣ አይደለም። አሰን ባልሽ አይደለም። አሰን ወንድምሽ ነው፣ ጓደኛሽ ነው። ከዛ ውጭ ግን ሊሚቱ መጠበቅ አለበት ብዬ አስባለሁ። ቤትሽን ማስደፈር የለብሽም። አንደኛ ቤታችሁን የምታስደፍሩት ሰው እያስገባችሁ ስመጡ ነው። ስለዚህ እናንተ ለቤታችሁ ክብር ካልሰጣችሁት እንዴት ነው ሌላ ሰው እናንተ ቤት የሚያከብረው? ስለዚህ እባካችሁን የጨረቃ ቤት ሰዎች ይህን ቪዲዮ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ላሚ ያደርሱልኝ። አስባቸው ሀሳቦች ከጎኔ ስለሆነ ነው አብረን ያለ ነው ማለት ነው። ለምንድን ነው አብራችሁ ናችሁ? በቃ ሀሳባችሁ አንድ ስለሆነ ነው። እሱም በቃ አሁን ላይ እኔ እንደማየው ከሆነ አሰን የሚፈልገው አይሚና ብሩክ የመለያየት ነው እያደረገ ያለው። ለማስታረቅ እየጣረ ሳይሆን አይሚ ወይ ከቤት እንድትወጣ ወይ ደግሞ አሁን ደግሞ ብሩኬ ከቤት እንዲወጣ እያደረገ ነው እንጂ ያለው ለማስታረቅ አይደለም ያለው። በቃ ተታረቁ፣ በቃ እንደዚህ ነው ነገሩን ብሎ አይደለም እያደረገ ያለው። ሰው እኮ ዋሽቶም ያስታርቃል። አሰን ግን ዋሽቶ ራሱ ከማስታረቅ አልፎ እውነታውን እያወቀ እዚህ ጋር እንዲጣሉ እያደረገ ነው። ቤቱ እንዲበጠበጥ እያደረገ ነው። እኛ የጨረቃ ሰዎች ደግሞ ሰላም እንፈልጋለን። ስለዚህ እባክሽን አይሚ አንዳንዴ ልቦናሽን በደንብ አዳምጪ። እኛ ስናቅሽ ብልስ ነሽ በጣም በቃ እኔ አይሚን በጣም የምታገናዝ ፊት አድርጌ ነበር ማስበው። ዛሬ ግን በጣም ነው እውነቴን ነው ካለች ቦታ ላይ እኔ ላይ በጣም ወርዷል። ለምን ብሩኬን በእንደዚህ አይነት መንገድ ኢቭን ቃሉ ራሱ እኮ ይላል ቤተሰቦች፣ ፈጣሪ ራሱ ይላል እኮ አባወራ የቤት አባወራ ማክበር አለብሽ። አሁን ግን እያከበርሽ አይደለም፣ እያስናቅሽ ነው፣ እየናቅሽ ነው። ይሄ ነው የለበትም መሄድ ወዳለብህ ነው። እስካሁን እንዲህ አፍሽን ስትከፍችብኝ ጸጥ ያልኩሽ ላይክ እንመለሳለን አብረን እንሆናለን ብዬ ነው ምስላ ባይዘዌ አሁን ላይ በቃ ብሩኬ ተስፋ ቆርጧል። ዛሬ እኔ ብሩኬ እንደዚህ ሲናገራትና መቷትም አያውቅም፣ እጁን ማስቶባት አያውቅም። አሁን በኋላ ይህን ነገር ካረገ በኋላ እኮ ይሰስተዋል። ወይኔ ባላደግ ኖሮ ወይኔ ጄ ሰነዘርኩባት ብሎ እኮ ይሰማዋል። ግን ደግሞ ምን ያርግ? በቃ አስገደደችው። ይህን እንዲያደርጋ ያስገደደችው አንቺ ነሽ። ትናንትና የሁለ ነገር እኔ ትናንትና እውነት ይታረቃሉ ብዬ ቤተሰቦች ደምድሜ ነበር። ግን ደግሞ ትናንትና እንደዛ ሰርፕራይዝ አድርጎሽ እንኳን አለ አይደለ በስህተት አላወራችሁም። በንቀት ነው ጥላሽው ሄድሽው። ያ መሆን አለበት ብዬ አላስብም። እንዴ ይሄ ልጅ እኮ እየለፋ ነው። በቃ ያጠፋውን ጥፋት ሪከቨር ለማድረግ ወይ ደግሞ ጥፋቱን አምኖ በቃ ይቅርታ እየጠየቀ ነው። ያን ነገር ቁስልሽን ለማዳን እየሞከረ ነው። ግን አንቺ እየተረዳሽው አይደለም። ከዛ አልፎ ከመለያየት አልፎ ከቤት መውጣ እያልሽ ነው። ለምን አሁን ሳለ እኮ ብሩኬ ከአንድ ሴት ጋር ብታየው እኮ በቀናት እኮ መተሽ እኮ አብረሽ እንደምትሆኝ እናውቃለን። ያ ለምን መሆን አለበት እንዴ? መቀናናት አብሮ እንደዚህ መሆን የለበትም እኮ። በቃ ፍቅራችሁ መቀጠል ካለባችሁ እንደ ትልቅ ሰው መቀጠል አለባችሁ። ካለዚያ ግን እኔ ጭቅጭቅ ማየት ቤተሰቦች ሰልችቶኛል። አፈቀርኩሽ ምን ጣጣት ያለሽ እንደ ገደል መግባት እኔም እኮ ስላፈቀርኩ ነበር እስከዛሬ የፈለከውን ስታደርግ በራሱ ጥፋት ነበር የሚለው ቃል ምን ያስፈልጋል? አሁን አትወጂውም? አሁን አታፈቅሪው ማለት ነው? እኔ አልገባኝም። ምን ማለት ነው እኮ ይሄን ያክል እንዴ? አንዳንዴ እኮ በይቅርታ የሚታለፉ ነገሮች አሉ። ባይዘው ፍቅር ውስጥ ይቅርታ ከሌለ ፍቅር አይደለም፣ እውነተኛ ፍቅር አይደለም። ቤተሰቦቼ ፍቅር ውስጥ ይቅርታ የሚለው ቃል ትልቅነት ነው። ባይዘው ልጅ ጥፋቱን አምኖ ይቅርታ ከጠየቀ ትልቅ ሰው ነው ማለት ነው። በቃ በጣም የተማረ በጣም የተከበረ ሰው ነው። እውነቴን ነው ቤተሰቦቼ። በቃ ሁሌ እያጠፉ ግን ይቅርታ መጠየቅ ያ ልምምድ ይሆናል። ግን ደግሞ በቃ እዚህ ጋር ጥፋት ጠፍቷል ብሩኬ በቃ አለቀ። ግን ቢያንስ እውነታው ግን ወጥቷል። ልጁ እሱ አይደለም። የሄደበት መንገድ ግን ያናዳል። ያኔ ጉርትሻል።
እዩን ቤቴ አስገባለሁ ማለቱ ጎርቶሻል። ስለዚህ ያውቃለሁ አሁን እንደዚህ ያደርገሻለሁ። ስለዚህ ግን ለዛ ደግሞ መኪና ሰጠን። እኔም ያኔ እኮ ብሩኬን ስናገረው ነበር። አሁን ላይ ግን አንቺ በስ ጥፋቱን እያባሹ መተሻል። ስለዚህ አይኝ እባክሽን በደንብ አዳምጡ ቤተሰቦቼ። ይሄን ቪዲዮ ለሚያደርሱልኝ እባካችሁ። ታጥሬ ነው ማስወጣችሁ በስርዓቱ አይደለም። ከዚህ በላይ አልታገስሽም። አፍሽ እንድትከፍቺብኝ ነው ባይ ዘ ወይ አሰንን እውነቴን ነው መገረፍ አለበት። አሰን ባለፈው አብ የመታው ምት በቦክስ አይመታው፣ አሁን ደግሞ በጠረባና በካልቾ ብጨምርልህ በጣም ይስለኛል። ይሄ ልጅ መቀጣት አለበት። በቃ በእኔ አሰን በቃ በእነሱ ህይወት አትገባ። በቃ የራስ ህይወት የለህም እንዴ? የራስ ፍቅረኛ የለ? ማየት የለችብክ እንዴ? አንቺ እንደነኪ እንከባበር። በቃ ታገስኩሻ፣ በጣም ታገዝ። አንቺ እንደዚህ ክብረ ቢስ ነሽ እንዴ? ባይዘው እኔ እባካችሁን በቃ ለሚያልፍ ቀን እማያልፍ ቃል አትነጋገሩ። ይሄ ቀን እንኳን አልፎ እኮ ይሄን ቪዲዮ ማየታችሁ አይቀርም። እኔ ለምን ለሚያልፍ ቀን እና ለሚቀመጥ ዶክመንት ሆኖ ለሚቀመጥ ቪዲዮ ለምን እንደዚህ ታወራላችሁ? በቃ ይሄ ቀን እኮ ያልፋል እኮ። ስለዚህ እባካችሁን በቃ ይሄ ቀን አልፎ የምታዩበት ቀን ይመጣል። አይኔና ብሩኬ ቤተሰቦቼ መቼም አይለያዩም። ግን ደግሞ በቃ ምንድነው የሆነ ሰዓት ላይ ሁለቱም እያደረጉት ያለው ነገር ልክ አይደለም። በቃ አይደለም። እኔ እንጃ። ብሩኬ ቢያንስ ጥፋቱን አምሮ ይቅርታ ጠይቋል። በቃ እንዴ ሰው ሲያከብሪ ሲለምንሽ አታይም እንዴ? በዚህ አይነት እየደበደብክ ልታኖራት ነው? አረ ምን አገባ ይደብድባት። ምን አገባ አንተ አይገባ። አንተ እንደ እርጎ ዝንብ ጥልቅላት በል። በቃ የእርጎ ዝንብ ነው በሰው ወሬ ምናምን የሚገባው ምናምን። አንተ ምንድነህ? አንተ እኮ አንድ ጓደኛቸው እኮ ነህ። ለዚህ ነው አይሚና ብሩኬ እባካችሁን አሁን ላይ ይሄ ነገር ባይዘው ትምህርት ነው። እናንተ ፍቅራችሁ ማለት ነው ፈልጉ ሰዎች ከሆናችሁ ፍቅራችሁን መቀጠል ፈልጉ ከሆናችሁ ጓደኛችሁን ማላችሁ አታስገቡ። በቃ የጓደኛ ቦታ ይኑረው፣ የፍቅር ቦታቸው ይኑረው። በቃ አይደለ? በእናንተ ፍቅር ውስጥ በእናንተ ቪዲዮ ውስጥ ማንንም ሰው አንፈልግም ከዚህ በኋላ። እውነቴን ነው። እኔ በዚህ ጉዳይ በአሰን ጉዳይ ቤተሰቦቼ ጓደኛ እንድጠላ ሊያደርገኝ ነው ማለት አለ አይደለ? አንዳንዴ እኮ ክብር የሚባል ነገር አለ። ይሄ ቤት እኮ መከበር ያለበት ቤት ነው። ግን ይሄ ቤት በጣም ተንቋል። እኔ ብችሉ ይሄን ቤት ለቃችሁ ውጡና ጸበል ጠመቁ፣ ጸበል ግቡ። እንደባለፈው ገዳም 3 ቀን 4 ቀን 5 ቀን ገብታችሁ ነው ባካችሁ። በቃ እኔ የማስበው እሱ ነው። እስቲ እኔ ሀሳብ የምትደግፉ ካላችሁ ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ። ያው ውጪልኝ እኮ የንቀት ነው። ጭራሽ ሻንጣዬን አዘጋጅተሽ ትጠብቂኛለሽ እንዴ? በጣም ባይዛው በጣም ንቀት ነው። በጣም ንቀት ነው። ነገር አጋጋካት በሉኝ እንጂ ንቀት ነው ቤተሰቦቼ። አይደረግም እንዴ? አባውራ እኮ ነው፣ አባውራ እኮ ነው። አንቺም ደግሞ እንደ ሚስትነትሽ ቦታ አለሽ እዚህ ቤት ውስጥ። ግን ደግሞ ብሩኬን ውጣ ብሎ ማለት እኮ ኧረ እኔ አይደረግም። ኧረ አይደረግም። እባክሽን አይሚ እባክሽን። ኧረ አይደረግም። እኔ ጋር መኖር አትፈልጊም ማለት ውጪልኝ። ይኸው ሰላም፣ ይሄ ቤቴ እኔ ነው። ለምን እወጣለሁ? ይሄ ቤቴ እኔ ነው። ቤቱ እዚህ ጋር የሁለታችሁ ነው ብሩኬ። ቤቱ የሁለታችሁ ነው። የአንተም የሷም ነው። የኔ የሚባል ነገር የለም እናንተ መሀል ላይ። እኔ እስከማውቀው ድረስ አይሚና ብሩክ መሀል ላይ የአንቺ የሚባል ነገር የለም። የአንተ የሷ ነው፣ የእሷ ደግሞ የአንተ ነው እያስባለሁ። ስለዚህ እባካችሁን በቃ ልብ ግዙ። ልብ ግዙ እንዴ! አንዳንዴ የምትነጋገሩትን ነገር ለሚያልፍ ቀን የማያልፍ ቃል ትነጋገሩ። በቃ ይሄ ቀን እኮ አልፎ የምናይበት ቀን ቅርብ እኮ ነው እንዴ! ለምን ይሄን ያክል መነጋገርና ይሄን ያክል መበሻሸቅ ያስፈልጋል? በቃ ብሩኬ አጥፍቷል። አዎ አጥፍቶ ነበር። ይቅርታ ጠይቆሻል። በቃ ይቅርታው መቀበል አለብሽ እንዴ! ተንበረከከ፣ ለመነ። ከዚህ በላይ ምን ያርግ? እሺ በምን መንገድ ነው? ወይስ መለያየቱን የምትፈልጊው? ተለያይተሽ ከወንድ ጋር ልትሆኚ ነው? ይሄን እኛ የጨረቃ ቤተሰቦች ደግሞ ልቀበል አልችልም። እነሱም አይቀበሉሽም እያስባለሁ። እስኪ እናንተን ሀሳብ አስተያየት ደግሞ ቤተሰቦቼ ጻፉልኝ ኮሜንት ላይ። ሴት ልጅ እንደማትመታ ያውቃል። እባክህ ታውቃለህ። እሱ ማንም ሰው ላይ እጁ ላይ አንስቶ አያውቅም። ግን ደግሞ ዛሬ ላይ በጣም ተናዷል። ምክንያቱም በጣም ነው 3 ቀን 4 ቀን ለመናት፣ ይቅርታ ጠይቃት። ቤተሰቦቼ አይ መመታቷ ልክ ነው እያላሰብን ቤተሰቦቼ። ግን ደግሞ በቃ ስሜታዊ ሆኗል ብሩኬ። ለምን እዚህ ጋር ሰና አስገብታ ነገሩን ማርዘሟ፣ ሻንጣ አዘጋጅታ ውጣ ማለቷ ለምንድን ነው? አንተ መውጣትህ ምናምን ኖ ዌይ እንዴ! ይሄ ቃል ራሱ እኮ መጠቀም የለብሽም እንዴ! አልፋሉ እኮ ብዙ ነገር ከዚህ ቤት እኮ ወጥቶ ያውቃል። ራሱ በራሱ መንገድ ወጥቶ ያውቃል ብሩኬ፣ ወጥቶ አድሮ ያውቃል ምናምን። አሁን ላይ ግን ያኔ እዛ ቦታ ላይ ግን አይደለም ያላችሁት አይደለ? ስለዚህ ለምንድን ነው አንድ ነገር በተፈጠረ ቁጥር የባለፈውን ፋይል መዛችሁ የምትወጡት? በቃ ማደግ አለባችሁ ሁለታችሁ ብዬ አስባለሁ። አሁንስ እንዴ በኋላ እኔ ያንቺ ፍቅረኛ ምንም አይደለው፣ ማታገኝም አላውቅሽም። እስቲ አሁን ሳስቡት ብሩኬ ይሄን 3 ቀን 4 ቀን እንድትላመጣት ሰው ነው ዛሬ አይደለም። ለምን በቃ ተናዷል። በቃ ምክንያቱም በቃ ሻንጣውን አዘጋጅታ ውጣ ማለቱ አናዷታል። በቃ በጣም ያነደደው በቃ ምክንያቱም እንዴት ባይዘው አይደረግም። እኔ ኑሮ እንደውም ከዚህ በላይ ነበር ማብደው። እንደውም ብሩኬ አላበደም። ቤተሰቦቼ እስቲ ብሩኬ ልክ አይደለም የምትሉ ሰዎች ካላችሁ ጻፉልኝ ኮሜንት ላይ። እኔም ደግሞ ጥፋተኛ ሰውን ሳወራ አሳብ ሰጥ ከሳስኩ ደግሞ ኮሜንት ላይ ጻፉልኝ ቤተሰቦቼ።
እንዲናክሽኝ እኮ እኔና እኮ ሂዱ ጣበቅ ክብረ ቢሳቱኛ እንከባበር በልሽ እኔ ሳፈቅርም እስከጥግ ነው ስጠራም እንደዛው ነው እሺ ባይዘወይ አንዳንድ ሰዎች ምን አላቸው መሰላችሁ ሰዎች አሁን ብሩኬ አሁን እዚህ ጋር የሚናገረው ነገር ራሱ ከልቡ አይደለም ሰዎች ከልቡ አይደለም በቃ በእንዴት የመጣ ንግግር ነው ባይዘወይ ሰዎች ከእንዴት የመጣ ንግግር ነው እንጂ በምንም ሁኔታ ብሩኬ አሁን ምን እዚህ ጋር የሚናገረው ነገር ልክ አይደለም ግን ተናዷል በቃ ተናዷልና በቃ እዚህ ጋር ምንም ነገር ቢናገራት አይሚ ይሄን ሰሞኑን ስትናገረው እንደነበረው ነው መቁጠር ያለብን በቃ ሰዎች እኔ አሁንም ቢሆን ከሁለቱም ወገን ነኝ ግን ደግሞ ዛሬ አይሚ እያደረገችው ነገር ግን ልክ አይደለም ፍጹም ልክ አይደለም አይሚ እስከ ዛሬ ሳታቀም ዛሬ ግን በጣም ትልቅ ጥፋት ነው ያጠፋችው ሰዎች እውነቴን ነው እስከ ዛሬ ብሩኬ ነበር አጠፋ ወይ ነው ውጪ ማመር የሚላት ዛሬ ግን እሷ ይሄን ማለቷ ልክ ነው እያላሰበ እኔ ጨረቃዊ ሰዎች የዛሬው አይደለም ማሰው የነጋቸው ነው በዚህ ሁኔታ እንዴ ነው የሚጋቡት እንዴ ነው ልጆች ወለው እንዴ ልጅ መጥቶ እንዴ ቢጨቃጨቁ እኮ ልጆቹ አይምሯቸው ጉዳል እንዴ እኔ ዛሬው ለማሰው የነጋቸው ነው ሰዎች ካሁኑ ደግሞ የነገር ደግሞ ካልቀረፉት ደግሞ ነገር እንዴ ነው የሚሆኑት ሃይሚ እንትኑ ይልኝ አበባ ወጣ ወረደ ሞት ቢመጣ ልልሽ ምሽ አንቺ አየሬ ነሽ አንቺ ፈጣሪ ነሽ አንቺ እስትንፋስ ምንድነሽ እኔ እሱንማ አንተ ልጠይቅህ እንዴ ፍቅር ካልገባሽ ለምን ገደል አገቢ እኔ ኮን አንቺ ነሽ መተሽ ቤትሽን ያስናችሁ በሚገባ አንደኛ እንዴት ከዛሬ አንተ እስትንፋሴ ነህ አንተ አየሬ ነህ አንተ ህይወቴ ነህ ስትባባሉ ነበር ሁለታችሁ አሁን ላይ ግን ስጣሉ ግን ምንም ማለለሽም እንደዚህ ባይዘው መባል ጥሩ አይደለም ብዬ አስባለሁ ሰዎች እውነቴን ነው እውነት ባይዘው ለሚያልፍ ቀን የማያልፍ ቀን መነጋገራችሁ ልክ አይደለም ብዬ አስባለሁ ቤታችሁን ደግሞ ያስደፈራችሁ ደግሞ አንተን ብሩክ ያስደፍረዋል አይም ያስደፈራችሁታል ቤት ባይዘው ክብር አለው በተለይ ደግሞ የፍቅረኛሞች ቤት ሲሆን ደግሞ ክብር ይገባዋል ማንንም እየመጣ እንዲዘልና ማንንም እየመጣ በእናንተ ፍቅር ገብቶ እንዲያወራ መፍቀር የለባችሁ ብዬ አስባለሁ አሳን እዚህ ጋር አስገብተሽ አሳን የሚመክርሽ ነገር እየሰማሽ መተሽ እንደዚህ ውሳኔ መወሰን ልክ ነው ያላሰበ የዛሬ ቪዲዮ እንግዲህ እንደምታዩት በጣም የሚያስጠላ ቪዲዮ ነው ምክንያቱም አይሚ እየሰራችሁ ስራ ደብሮኛል እኔ በበኩሌ ባይሚ ተናድጃለሁ ቤተሰቦቼ የናንተና ሐሳብ አስተያየት ኮሜንት ላይ ጻፉልኝ ብሩኬም እንግዲህ ተናዷል በጣም ተናዷል ምክንያቱም በጣም ተላምጣት በጣም ይቅርታ ጠይቆታል ያው ይገባታል ማለት አጥፍቶ ነበር ለጥፋቱ ይቅርታ የሚሆን ነገር ጠይቋል በሚችለው ይቅርታም ሽማግሌ ላከ ሰርፕራይዝ አደረጋት ግን እሷ ያው ለነገር አልፈለገችም እንግዲህ አይሚ ሐሳቧ መለያየት ነው ይሄ ደግሞ መሆን ያለበት ብዬ አላሰብም ስለዚህ እናንተና ሐሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ ቤተሰቦቼ ይሄን ቪዲዮ ግን ላይክ ሼር ሰብስክራይብ ያደርጋችሁ ላይም ያደርሱልኝ ቤተሰቦቼ አመሰግናለሁ